ተልኬ ከመጣው ሁሉ ቀላል እንትን የኔ ሽቶ ነው ውዴ። እኔ ደግሞ አላወቅኩ የ40 ግራም ወርቅ መምጣቱን ማሬ። ቤት አውቄ ስንከለከል ቆይቼ እኮ በስተመጨረሻ የደረስኩ ሰው ነኝ ማሬ። ከዛ እነማዚና አለባብሼ ምን ብዬ ኑ ቶሎ ዘንጡና ሂዱ የቤታዮ ልደት ነው እንደ አንዳንድ ቀን ወይ ብትባረካችሁ ብዬ ማዚና ማዩን ለገብና ተከታትለን መሄድ ልደቱ ጠርታናለች። አሁን ማሬ ዲቦ ምን ብታረግ ጥሩ ነው? አነሳችን አንተን ፌስታና ጠልጠል አድርጋ ቤታዮ የኔ ውድ እንግዲህ ዛሬም ስጦታ አምጥታለች። እንዴ ዲቦ ክፈቺ ብዬ በቁንጥጫ ብድግ ነው ክፈቺ። ሳይከፈትም ሲከፈት ማሬ ቤታዮ እንደው ፈጣሪው ብሎልን ከሽሮና ከበርበሬ ወጥተሽ እንደዚህ በመሆንሽ አለችን። የኔ ውድ ቤታዮ መግዛቱን ትተሽው ሰዓቴን ሉዝ አድርጌ መምጣቴ ስለምወድሽ ነው የኔ ቆንጆ ብዬ ልገልጽ ስል ማሬ ቤታዮ ቤት ማን አስገብቶኝ በምን ቀን ያ ሞዲኔተር እንደተነሳ አላውቅም። አሁን ቤታ ትመልሻለሽ ሞዲኔተር። ከዛ በኋላ ማለት ነው በቃ እኔ እንደው በኋላ ኩርት አልኩኝና ሳርዬ ጂትሽ ቤት ይቅርብኝ ውዴ ይቅርብኝ አልኩኝና ይቅርብኛል ሂጄ ደጅ ከመጥናት በቤቴ ይሻላል ብዬ እንደውም ትንሽ ባርካችሁኛል። 13 ብር ነው ምናምን ስወጣ አገኘሁኝ። ባርካችሁኛል ትንሽ 13 ድራም ነው ምናምን ባርካችሁኛል ትንሽ ኩርት ብዬ ምን አባቱ ደግሞ አልሄድም። ኧረ ወዲያ በልደቷ ቀን ደግሞ አላሳቃትም ብዬ ሂጄ ተቀምጬ ነበር። ኪዩ ግን የባረከ የለም ብዙም። ቤታዮ ጨርሳ ተባርካ ጨርሳ በስተመጨረሻ እኮ ነው የደረስነው ወንድሜ። በስተመጨረሻ እኮ ተባርካ ጨርሳ በጌም ተባርካ በልደቷ ተባርካ እኮ ጨርሳ ነው የደረስነው። ጨርሳ እኮ ነው የደረስነው። የለም እኮ ማር የለም ምንም የለም። ጉጂ 40 ግራሙን ሰጥታ ተገላግለን ያገኘው በቃ የለም ምንም የለም። ምኑ ነው የሚያምረው? ወርቁ በያምር ነበር የሚገርመኝ። ስገባ ደግሞ የአንቺ ልደት መቼ ነው እንዴ? የኔ ልደት በቅርቡ ላከብር ነው ወንድሜ። እንዲህማ ከሆነ ላከብር ነው እንዴ ልደቴ። ጋይስ እንግዲህ ፈጣሪ በሚያውቀው ልደቴ አልፏል፣ ግን አከብራለሁ። እንግዲህ ጋይስ ልደት እንደዚህ ከሆነ የሚከበረው አከብራለሁ። ውዶቼ፣ ማሮቼ፣ ፍቅሮቼ፣ ሁሉ ነገሮቼ። ስለዚህ አትምጡ ብዬ ስንት አበባ እንደ አመል ያለበት አሁን ትናንትም አበባ ምን ያደርጋል? አሉ ወርቅ ታስቧል አሉ። ልደቷን ካከበረች ወርቅ እንትን ይባላል የሚባል ወሬ ሰምቻለሁ። እውነትን ነው እኔ ሲባል ነው የሰማሁት። ሀያ ግራም አሁን ቤታ ጋር አንድ አንበሳለሽ የሽቶ ዋጋ ስሰጠኝ 700 አይሆንም። ትልቁን ትስጠኝ ወይ ትልቁን ትስጠኝ። ቤታዮ ትልቁን ስጪኝ። እኔ የምልህ በርሰች የሚባለው ሽቶ ነው አለ የወሰድሽላት? አዎ አሁን የትቅብርር ብዬ የሚገርም ሽቶ ነው እሱ ሽቶ እኮ። ዲቦ እኮ አትከፍተውም ነበረ ውድ ታውቃለህ። ዲቦ ልታስቀረው እኮ ነው አንቺን ለመጣል እንዴ። ለመጣል የማታደርገው ጥረት እኮ የላትም ዲቦ። አስበዋል እንደ ልጥለኝ ማለት ነው። ልጥለኝ ትከታተለኝ ነበር። ከዛ የሳርዬ ሽቶ ውስጥ እንዴ ዲቦ ቆነጠጥኳት ከኋላ አይተጎነ ዲቦ ክፈች እንጂ አልኳት። ከዛ ሳሪ ያላበሻ እንዴ ሳርዬ ይከፈታለች መቼም። ሳሪ ያላበሻ የተማሪ ሰው ናት ታውቃለች። ሽሮና በርበሬ ቸርችራ ሳራ ይሄን ትይዛለች ትመጣለች ብላ አልገመተችም። ከዛ ቤታዮ ራሷ የኔ ውድት ከዚህ ነገር ጋይስ ብራንድ ለኬ ሽቶ ነው ውዶቼ። እኔ እኮ ጠይቄ ነው። እኔ ምን አውቃለሁ ጋይስ። እኔ ምን እናንተ የምትቀቡት ሽቶ ምንድን ነው አላለችም ጉቺ። እኔ ማሬ 100 ብር ግፋ ካለ ትልቁ 100 ብር ነው የምቀባው። ትልቁ 100 ብር ነው የምቀባው። ከ100 ብር በላይ ሽቶ ገዝቼ አላውቅም። ፈጣሪ በሚያውቀው ገዝቼ አላውቅም። ለምን ብዬ ነው ከ100 ብር በላይ ሽቶ ደግሞ የምገዛው? ካላሳውን የምገዙ ግቡ። ሞቱ አምሮባችሁ እኮ ነው የሄዳችሁት። ራሱ 60 ብር ያወጣ አይመስልም። 600 ብር ነው የሚመስለው። እሺ ማርያ ዛሬ ላክልሽ አይደል? አሁን ልላከው ልጁን ጎመን የለም የምጋዙ ግቡ። ስራ በቃቸው የምጋዙ ግቡ። ጥቁር እንጀራ አለ
አለ የምትገዙ ብልዬ። እሺ የምትገዙ አንድ ቁጥር ጻፉ ጋይስ ካላስ። እሺ እኔ የምለው በየመንደሩ የምታለቅሱት በሰላም ነው? እኔ ቆይ ጥያቄ፣ ቆይ ድምፄን ቀይሬ አንዳለች ደግሞ ቀርቀቦ ቆሻሻ ማለት ነው። እኔ መናገር የምፈልገው ማለት ነው። በነገራችን ላይ አንድ ነገር ልናገር። ቅማላም ጎጠኞች ማለት ነው። በቅማላም ጎጠኞች ማለት ነው። በደንብ አዳምጡኝ። ሲጀመር እኛ አማራዎች ነን። አንድ ነገር መናገር የምፈልገው እኛ አማራዎች ነን። ጎጃምም ሰጠን፣ ጎንደርም ሰጠን፣ ወሎም ሰጠን፣ ማንም ሰጠን። እኛ አማራዎች ነን። ምድረ ልጋጋ ማለት ነው። ቤታዮ ሲጀመር የሺ ሰው ግምት ናት። ምንም ችግር የሌለባት የብርም የሰውም የሰላምም የፍቅርም ችግር የሌለባት ናት። አቶ ወርቁ አይተነህ ለክብሯ ነው የሰጣት። ለክብሯ ማለት ነው። ለክብሯ ነው የሰጣት። ከገንዘብ በላይ ክብር ይበልጣል። በብዙ ሚሊዮን የሚቆጠር ወዳጅ ያላት ልጅ ነው ቤታዮ። በጣም በሚገርመው ነገር አማራ ላይ ስፔሻሊ እኛ አማራዎች ነን ሲደረግ ማለት ነው። ጎጃሜ ነው ያደረገው ምናምን፣ አማራ ነው ያደረገው። ያድርግላት። እሰይ እንኳን ያደረገላት፣ እሰይ እንኳን ያደረገላት፣ እሰይ እንኳንም የሰጣት። እናንተ መተጋገዝ የማታውቁ ቆሻሻ ጽንብ የቀበሌ ልጆች ማለት ነው። ቅማላሞች ያደጋችሁበት ቀበሌን ብቻ ይዛችሁ የምትወጡ ጥንብ ጎጠኞች ባናታችሁ ተተከሉ። እኛ አማራዎች ነን። አማራ በቃ አንድ አማራ ግማታሞች ማለት ነው። ጎንደር፣ ጎጃም፣ ወሎ፣ ሸዋ አንድ አማራ ነው። በቃ አማራ ነው። አንድ አማራ ነው። እናንተ የቀበሌ የሰፈር ልጆች ናችሁ። እዚች ጋር ሰፈሯ እቺ ሰፈር አለች አይደለ? ሰፈር የምን አባሽ ጦርነት አልተጀመረም። በደንብ አስረግጬ እነግርሻለሁ። ቁጭ ብለሽ ስሚ። ቁጭ ብለሽ በደንብ አዳምጪ። እናንተ ከፋፍላችሁ ሰው ማለት ነው በቃ እንትኑን እንዲጠላ የምታደርጉ ናችሁ። እኛ ደግሞ ማለት ነው በአማራነታችን ነው የምናምነው። በአማራነታችን ነው። እንኳንም የተደረገልን፣ እንኳንም ያደረገልን፣ እንኳንም ያደረጉልን እግዚአብሔር ይመስገን። ሲጀመር ማለት ነው ቤታዮ ከሰው የምትጠብቅ አይደለችም። ግን እሱ በጣም ትልቅ ሰውና ስማርት ሰው ስለሆነ፣ ጥሩ ሰው ስለሆነ፣ መልካም ሰው ስለሆነ አደረገላት። ልጋጋም ቅምጥ፣ የሰው ቅምጥ እረግጥሻለሁ። ፎቶሽን አውጥቼ ቆሻሻ። በመጀመሪያ ደረጃ ለሰው ክብር ይኖራችሁ፣ ክብረ ቢሶች። ሲጀመር ቤታዮ ምንም የሚወጣላት ነገር የለም። ለሰው ምንም አይደለችም። ሰላም እንዴት ናችሁ? ደህና ናችሁ? ባለጌዎች እናንተ በዘር ተከፋፍላችሁ በሰፈር በቀበሌ ተከፋፍላችሁ እንደሆነ እኛን እንትን ልትሉ ነው። እነዚህ ቆይ ማርያም ቆይ በደንብ ነው አንቺን ደግሞ እንትን ብዬ ፎቶሽን አውጥቼ የምረግጥብሽ። የምቀኛ ሰፈር ልጆች ለምን ተደረገ? ለምን ሰው ስጦታ ተሰጠ? ለምን ስጦታ ተሰጠ? ይሰጥ፣ ምን ችግር አለው? ስጦታ አዲስ ነገር ነው እንዴ? እንኳንም የሰጣሃት አቶ ወርቁ አይተነህ፣ እንኳንም የሰጣሃት አንተ በጣም ትልቅ ሰው ነህ። ለአንተ ክብር ይገባል። እንኳንም የሰጣሃት ይቺ ልቃል ደግሞ እናንተ ተቀምጣችኋል ነበር እንዴ? አሸሸ ገዳሜ ስትሉ የነበረው ፎቶ ይዛችሁ ስታለቅሱ ምድር አልቃሻ። በሰዎች ዘንድ መወደድ ከእግዚአብሔር ነው። ወራዶች ቆይ ደግሞ ፎቶሽን አውጥቼ ነው የምረግጥሽ። ችግር የለብኝም። ግን አሰሪም ስራ ሲያስጠሉ እነዚህ ግማታሞች። አንድ ጊዜ ማለት ሰው ስላት ምቀኞች። ለምን ለቤታ ተሰጠ? ለምን ተሰጠ ለቤታ ወርቅ? ለምን ጉቺ እንትኑና ሲጀምር ጉቺ ማሪ በጣም የሰው መውደድ ያላት ስለማታውቋት ነው። በየቦታው ጉቺ የሰው መውደድ አላት። እናንተ በቃ በጣም ነው እንዴ የምትቀኑት? ቀናተኛ ስታስጠሉ በጣም ነው እንዴ የምትቀኑት? በቤታ ወላ በቤታ ወላ በጉቺ ወላ በምናምን የኔን ስሰሙ ደግሞ ምን ልትሉ ነው? የኔን ስሰሙ ደግሞ ልታብዱ ነው እንዴ? ልትነቅሉ ነው እንዴ? ሰው ያደለው ስንት ነገር ይደራ። እስኪ ሌላ ብሔሮቹ ያቸው እርስ በርሳቸው ሱቅ ከፍተው ተረዳተው ተጋግዘው ስንት ነገር ሆነው የሌላ ብሔር። የኔን ስሰሙ ደግሞ ምን ልትሉ ነው? ልትነቅሉ ነው? ጨርቃችሁን ጥላችሁ ልትሄዱ ነው? እሱ ለሰጠው እናንተ ልትሞቱ ነው? እንዴት አንቃችሁ? በጣም ነው የምትታነቁት። በጣም ነው ማርያምን፣ በጣም ነው የሚያስጠላውን ያረጋሽ ሀዘን ላይ ለክ ተቀምጣችኋል። በዛ ላይ በጎጥ ከፋፍላችሁ ምናምን ጎጠኞች፣ ምድረ ጎጠኛ
በየቤቱ ያለቅሳሉ። ሰው እንዴት በሀገሩ ልጅ በራሱ ይመቀኛል? ቆይ ጋይስ ስላለ ነው። እስከዛ የምገዙ ግቡ። ኩችን ራሱ ሊበላል። አፈር አፈር ያስበላችሁ። ጋይስ ቤታ ህዝብ ናት። መቤትን እውነትም ህዝብ ናት። ቤታ ህዝብ ናት። ብዙ ነገር እኮ ሰርታለች ቤታ። በጣም ብዙ መልካም ነገር ሰርታለች ቤታ። ከብዙ ልጆች ጋር ሆነ አሁን ስንት እርዳታ ሰርታለች፣ ስንት ነገር አድርጋለች ቤታ። እኮ ለሷ ምንም ነው። እሺ ሶፊዬ፣ ከምንም በላይ ክብሯ ራሱ አክብረው እንደዚህ ስላደረጓት ራሱ እግዚአብሔር አትወርቁ አይተናል። እዚህ ሪስፖርት አሁን እኔ ለወርቁ አይተና መልዕክት አስተላልፋለሁ። ቆይታ ሰው ይውጣ። ለአማሬ ተንቆ የሚተውና ተንቆ ማይተዋል። ይሄ እነዚህ ላይክ የጎጠኛ ሰፈር ልጆች መጥፋት አለባቸው። እሺ ውዶች መጥፋት አለባቸው። አንድ አማራ በሚለው ማመን አለባችሁ እናንተ። ይቺ እዚህ ቀበሌ ፍርፍር የሚሉት ለአንቺ ውጭ ደግሞ ነፃ ያለሽ የሚገዛ አስገቢ። ጂየን የምትገዙ ግቡ። ሄርምዬ እንዴት ነሽ? አዎ ጥቁር እንጀራ መጥቷል። እሺ ተልባ ግማሽ፣ ሽሮ ግማሽ፣ ቡና ሊትር ኪሎ፣ ሮዝመሪ፣ ጤና አዳም መጥቷል። አንድ ኪስ እንጀራ። እሺ ሎኬሽኑን ሎኬሽንሽ ለምን አጠፋሽው? በዛ ላይ ተልባ የተፈጨ ነው ጥሬ። ሉቲ ሰላም ነው? ሉሉቲ ሰላም ታሪ፣ እንዴት ነሽ? እንዴት ነሽ ማሪ? እቃ መግዛት ፈልገን ነው። እሺ ምን ልስጣችሁ? ነጠላ አለሽ? አዎ 7 ድርሃም የቤተ ክርስቲያን ለጸሎት የሚሆን። አዎ 7 ድርሃም። አዎ እሺ ላስመርጥሽ ነጠላ? አዎ ደስ ይለኛል። ቆዩ ጋይስ ቆዩ፣ እዚህ ሰው ስላለ ነው። ከስተመር ሲወጣ እኔ በደንብ ነው እንትን የምላቸው። የለበሰች ላሳይሽ? እሺ አይሻታምች ያኛውን አርጊ መጀመሪያ እሱን እሱ ያምራል። እሺ ሌላስ? ሌላ ደግሞ መስቀል ሁለት ፍሬ። ምን አይነት ፈለግሽ መስቀል? ባለ 10 ድርሃሙ? አነስ የምትለውን ነው የምትፈልጊው? ማህተም ክር ሳይሆን ማህተም ነው የሚባለው። በዚህ
እሱ አሪፍ ነው። የዚች አይነት ሁለት ላድርግልሽ። እሺ ሌላስ? ሌላ የምትፈልጊው ማተማ? እሺ ሌላ ደግሞ ሽሮ በርበሬ ምናምን እንፈልጋለን። እሺ 05 ወርቅ ትሸጫለሽ? ሳቀን ያልሸጥም አይዋ። እሺ 05 ያላቆም ስልክ ውርደት ቆይ እነግርሻለሁ። አውጪ ነጠላለሁ እንደ ጌጅ አሁን ነጠላለሁ። ቁመቱ በቁመት ነው። እሺ ከድጃ ቀጥይ። እንጀራ አለ ዛሬ ትኩስ እንጀራ ገብቷል። አዎ ዛሬዬ እንዴት ነሽ? ሰላም ነው ማሬ? ስወድሽ እኮ እንዴት ነሽ ሳራ? ወይዬ እንዴት ነሽ? ናፈቅሽኝ። ደህና ነሽ? ሰላም ነው ከዶ? በጣም ነው የምወድሽ። እሺ እንዴት ነሽ የኔ ቆንጆ? አለሁ። እና አልደረሰም? ምኑ ከዶ? መች ነው የሚደርሰው? ምኑ ነጠላው እንትን ነው። እንዴት ነው ወንድሜ? ሰላም ነው? የባህል ልብሱ የትኛው ነው? እስቲ ከዶ ለሆነ ሰው ስጦታ ልሰጥ ነው ብዬሽ። አልደረሰም ገና ነው እኮ ብዬሽ የለ። መች ነው እስከ ስንት መቼ? እኔ እንጃ። እስቲ ቆይ እነግርሻለሁ፣ አሳውቅሻለሁ። ጠብቂ። ምን ልታዘዝ ወንድሜ? አሁን ስራ ላይ ነኝ። አዎ ምን ልታዘዝ? ኦኬ ታዲያ መሲ ናት። አውርቻት እኮ ነበረ ላኩ። እኔ አውርቻታለሁ መሲ ስለሷ ጉዳይ። እንደውም እኔ 8 ቁጥር ጻፍ ምናምን ብዬ ነበረ ነግሬያት መሲ ራሴ እንጃ በምንድን ነው ማለች። ብቻ የሆነ ነገር አውርተኝ እንግዲህ መሲ ጋር እሺ ካዶ ስራ ላይ ነው ማርያም። ነገ ነው የሚወጣው። ሰላም እንዴት አለ? ነገ ነው የሚወጣው አለ እንዴ? ሚሳቸው ምናምን አለ። መታየት አለባት። ያውላችሁ ይሄ ምርመራ ኦኬ። ታዲያ ለምን አታሳይ? የቤት ካሜራ ነው። ይህንም ማድረግ ትችላላችሁ። ታዲያ ከይመስለታው ታዲያ ለምን አታሳይ? ሚዲያ ሳይሆን ለምን ኤምባሲ አትናገር? ሚዲያ ለምን ታሰብ? ውጤቱ ምን እንደሚል አልሰማችሁም እኮ ገና ተገላ ነው። ለምን አላሳየም? እሺ ያለው ነገር ነገር ስለሆነ ያው እሷ ታሪ 05 እሺ 05 እሷን እኮ እንትን ለማለት ያው እሷ 86 86 90 21 66 እሺ ይኸው ሀይ ብዬሻለሁ። ነጠላ መስቀል ከዛስ ሽሮ 1 ኪሎ ነጠላ 2 መስቀል ነው መስቀሉ። አዎ እሺ ሽሮ ስንት? 1 ኪሎ
እሺ ሌላስ? ቂቤ አለ እንዴ? የተነጠረ አዎ የምግብ ኪሎ ወይ ኪሎ 120 ሩብ የለሽም? ሩብ ወይ ግማሽ ነው? 30 ሩብ 30 ነው። አዎ በቃ ሩብ ቂቤ አድርጊልኝ። እሺ ሌላስ? እንጀራ 2። እሺ ሌላስ? እንትኑ አለሽ ሴሽዋር 100 ድራም ኦሪጂናሉ ማለት ይሄ ጆይ እሱ ከኢቴሽ ዲሊቨሪ ጋር ይመጣል። ኢቴሽ ዲሊቨሪ ሰሞኑን ስራ የለም። ስራ የለውም። እሺ እንጀራ ደግሞ 2 ኪስ አድርጊ። እሺ አረኩ። እስቲ ሻወር ይቅርብሽ አድርጊው። በቃ ችግር የለውም። ነጭ የለኝም። እስቲ ሻወር። እሺ ሌላስ? እንጀራ 2 ኪስ። ይሄ ብቻ ነው። አንደኛው በርበሬ። እሺ ይኸውልሽ ጻፍኩኝ። ነጠላ፣ መስቀል፣ ሽሮ፣ ቂቤ፣ እንጀራ። እስቲ ሻወር። ሌላ የምትፈልጊው አለ? በርበሬ ስንት ኪሎ? ግማሽ ስንት ነው? ግማሽ ኪሎ 35። በቃ አድርጊልን። እሺ ሌላ የምትፈልጊው አለ? የለም። መቼ ይመጣል? ነገ። ሎኬሽን ላኪልኝ። እሺ ልክልሻለሁ። አሁኑኑ ላኪልኝ። እንጀራ የምትፈልጉ አሁኑኑ ግቡ። እንጀራ ሳይልክ ዛሬ እንደውም ትኩስ እንጀራ ነው የመጣው። ኧረ እኔ እንጀራ ነው ፈልጎ። ሳርዬ ጎመን መጥቷል። ጎመን ነገ ወይ ከነገ ወዲያ ነገ። በቃሽ ነገ ገባል። አስተናግጂኝ። የኔ ትንሽ ነው። አንዴ አስተናግጂኝ ሳሪ። ወይ ላድማለ አንዴ አስተናግጂኝ። እኔን እህቴ ጌች አረንጓዴ ለምን ይሽርት 150። እሺ ሰላም ቀጥይ። ክሬም አለሽ ማቴ? ክሬም ምን አይነት? ቆይ ላሳይሽ እዚህ ጋር። እስቲ አሳይኝ። ቆይ ሳርዬ። እሺ